የአሜሪካ ጦር ኃይል በናይጄሪያ ሚሊሻ ቡድኖች ላይ እርምጃ ለመውሰድ እንዲዘጋጅ ፕሬዝዳንት ዶናልድ ትራምፕ አዘዙ። የናይጄሪያ መንግስት ክርስቲያኖችን ከጥቃት መከላከል አልቻለም በማለት የወነጀሉት ፕሬዝዳንቱ በዚያ የሚንቀሳቀሱ ሚሊሻ ቡድኖችን ልክ ለማስገባት የአሜሪካ ጦር ኃይል እንዲዘጋጅ አዘዋል። ትራምፕ በናይጄሪያ በሚገኙ ክርስቲያኖች ላይ የጅምላ ግድያ መፈጸሙን በመግለጽ የሀገሪቱ መንግስት አፋጣኝ እርምጃ እንዲወስድ አሳስበዋል። መንግስት ጣልቃ ገብቶ መከላከል ካልቻለም ሰራዊት ወደ ናይጄሪያ እንደሚልኩና ለናይጄሪያ የሚሰጡትን ሁሉንም አይነት ድጋፍ ለማቆም ዝተዋል። ትራምፕ ከናይጄሪያ ፕሬዝዳንት ቦላ ቲኑቡ ጋር በቀጣዮቹ ቀናት እንደሚገናኙና በጉዳዩ ላይ ትኩረት ሰጥተው እንደሚነጋገሩ ታውቋል። የትራምፕን ክስ አጥብቆ የሚቃወመው የናይጄሪያ መንግስት በሀገሪቱ የሃይማኖት መቻቻል መኖሩን በመግለጽ የትራምፕ ፍረጃ ተጨባጭ ሁኔታን ያላገናዘበ ነው ብሏል። ትራምፕ በናይጄሪያ ያሉ ክርስቲያኖች የመኖር ህልውናቸው አደጋ ላይ ወድቋል፣ አሜሪካም እንዲህ ያለ ግፍ ሲፈጸም በዝምታም አትመለከትም ብለዋል። በሺዎች የሚቆጠሩ ክርስቲያኖች በጽንፈኛ ቡድኖች መገደላቸውን በመጥቀስ በዚህም ናይጄሪያን በአሳሳቢ ሁኔታ በተለየ መልኩ የምትታይ ሀገር በሚለው የአሜሪካ ማዕቀፍ ውስጥ የፈረጁ ሲሆን እርምጃው የናይጄሪያን መሪዎች ማስከፋቱ ይነገራል። ከዚህ ባሻገር ጦራቸውን ወደ ናይጄሪያ ከላኩም ዘመቻው ፈጣንና ጽንፈኛ ቡድኖች ላይ ከባድ ምት የሚያሳርፍ እንደሆነ ገልጸዋል። በእርግጥም የፕሬዝዳንት ቦላ ቲኑቡ መንግስት በሀገሪቱ ያሉ ሁሉንም ሃይማኖቶች ለመጠበቅ ከአሜሪካና ከዓለም አቀፍ ማህበረሰብ ጋር በትብብር ለመስራት ቁርጠኛ መሆኑን ቀደም ሲል መግለጹ ይታወሳል። ቦኮ ሐራምን የመሳሰሉ አክራሪ ቡድኖች በናይጄሪያ ከ10 ዓመት በላይ ሲንቀሳቀሱ መቆየታቸውና በሺዎች የሚቆጠሩ ሰዎች መገደላቸው ይነገራል። በማዕከላዊ ናይጄሪያም ከቅርብ ጊዜ ወዲህ በውሃና በግጦሽ መሬት የተነሳ ተደጋጋሚ ግጭቶች መደረጋቸው ተመልክቷል። አሁን ዘግይቶ በወጣ መረጃ ደግሞ ታጣቂ ቡድኖችን ለመዋጋት የአሜሪካንን ድጋፍ በደስታ እንደሚቀበል የናይጄሪያ መንግስት ይፋ አድርጓል። የናይጄሪያን አንድነትና ሉዓላዊነትን በጠበቀ ሁኔታም የሚቀርብ ድጋፍ ተቀባይነት እንዳለው የሀገሪቱ ፕሬዝዳንት ጽሕፈት ቤት ቃል አቀባይ ገልጧል። ያም ሆኖ ድጋፉ የአሜሪካ ወታደራዊ ጣልቃ ገብነትን ያካተተ እንደሆነም አልተጠቀሰም። ከ200 ሚሊዮን በላይ ሕዝብ ያላት ናይጄሪያ ሙስሊሞች በሰሜን ክርስቲያኖች ደግሞ በደቡብ የሀገሪቱ ክፍል ይኖራሉ። በምስራቅ ዩክሬን ግንባር የምትገኝ ቁልፍ ከተማም ከሩሲያ የሰራዊት ወጀብ ለመከላከል ኃይላቸው አስቸጋሪ ሁኔታ እንደገጠመው አንድ የዩክሬን ከፍተኛ ወታደራዊ አዛዥ አመኑ። ወታደራዊ አዛዡ ኦሌክሳንደር ሲሪስኪ በሺዎች የሚቆጠር የሩሲያ ኃይል የምስራቅ ቁልፍ ፖክሮስክ ከተማን ለመያዝ ያካሄደውን ዘመቻ ለመከላከል ወታደሮቻቸው ከባድ ሁኔታ እንደገጠማቸው ገልጸዋል። ያም ሆኖ ወታደሮቻቸው በሩሲያ ኃይል ተከበዋል ወይም መፈናፈኛ አጥተዋል መባሉን አስተባብለዋል። ቁልፍ የአቅርቦት ሰንሰለቶችን ከጥቃት ለመከላከል ልዩ ኃይል እንዲሰማራ መደረጉን አረጋግጠዋል። የሩሲያ መከላከያ ሚኒስቴር ባወጣው መግለጫ ግን የዩክሬን ሰራዊት ከበባ ውስጥ እንደሚገኝና በርካታም የልዩ ኃይል ተዋጊዎች መገደላቸውን ይፋ አድርጓል። የዩክሬን ባለስልጣናት ውድቅ አድርገውታል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ፖክሮስክ ከተማን መከላከል ቅድሚያ የሚሰጠው ተግባር እንደሆነ ቀደም ሲል መግለጻቸው ሲታወስ፣ ወታደራዊ ተንታኞች ግን ሞስኮ ጫና እየፈጠረች መሆኗን ይገልጻሉ። ከተማዋ ምስራቅ ዩክሬንን ለመቆጣጠር ቁልፍ የትራንስፖርትና የግብዓት ማዕከል መሆኗ ይነገራል። በካሪቢያን ባህር የአሜሪካ ጥቃት ተጠናክሮ መቀጠሉ ሲነገር ዛሬ በተፈጸመ አዲስ ጥቃት 3 ሰዎች መገደላቸውን ዘገቦች አመልክተዋል። በካሪቢያን አደንዛዥ እጽ አመላላሽ በተባለ አንድ ጀልባ ላይ የአሜሪካ ጦር በፈጸመው ጥቃት 3 ሰዎች መገደላቸውን ከመገለጹ ውጪ ጀልባው የማን እንደሆነም አልታወቀም። አሜሪካም በካሪቢያንና በፓሲፊክ አዲስ ዘመቻ ከጀመረች ወዲህ የዛሬውን ጨምሮ 70 የሚጠጉ ሰዎች መገደላቸው ይነገራል። በእስራኤል የጋዛ ዘመቻም ከ3 ሚሊዮን ዓመታት በላይ የሰው ልጅ ሕይወት መጥፋቱን አንድ ጥናት አመለከተ።
በ2 ዓመቱ የእስራኤል የጋዛ ዘመቻም ተገድሏል የሚባለውን ከ60 ሺህ የሚልቅ ሕዝብ ዕድሜ በማስላት ላንሴት የሕክምና መጽሔት አዲስ ጥናት ይፋ አድርጓል። እያንዳንዱ ሟች ሕይወቱን ያጣበትን የዕድሜ ክልል በማሰብ በእስራኤል ጥቃት ከ3 ሚሊዮን ዓመታት በላይ የሰው ልጅ ሕይወት መጥፋቱን ጥናቱ አመልክቷል። 60 ሺህ ሕዝብ በሕይወት ሊኖር የሚችልበትን ዓመታት እስራኤል እንዳይኖር ከለከለች ብሏል መጽሔቱ በአዲስ ጥናት። በእስራኤል ጥቃት የተገደሉ ከ15 ዓመት በታች ከሆኑ ልጆች መካከል ከ1 ሚሊዮን ዓመታት በላይ ሕይወት መወሰዱን ጠቅሷል። የኢራን ቴሌቪዥን እንደዘገበው በጉጉት ሲጠበቅ የነበረው የዘንድሮው የኒውዮርክ ማራቶን ማምሻውን ተካሂዷል። ኬንያውያን አሸንፈዋል። በሴቶች ታዋቂዋም ሄለን ኦቢሪ 2 ሰዓት 19 ደቂቃ 51 ሰከንድ በመግባት ስታሸንፍ የሀገሯ ልጅ ማርጋሬት ኦካዮ ሁለተኛ ሆና ጨርሳለች። ኦቢሪ የኒውዮርክ ማራቶንን ስታሸንፍ ያሁኑ ለሁለተኛ ጊዜ ሲሆን ውድድሩን በበላይነት ትጨርሳለች ተብሎ ሲጠበቅ ወይም ደግሞ ትልቅ ግምት የተሰጣት የሆላንዷ ሲፋን ሐሰን ከ1 እስከ 3ኛ ልትገኝ አልቻለችም። በወንዶቹ ዘርፍ ሌላው ኬንያዊ ቤንሰን ኪፕሩቶ ሲያሸንፍ የሀገሩ ልጅ አሌክዛንደር ሞቲሶ ለጥቂት ተበልጦ ሁለተኛ ወጥቷል። በውድድሩ ትልቅ ግምት የተሰጣቸው ቀነኒሳ በቀልና የኬንያው ኢሉድ ኪፕቾጌ ለደረጃ እንኳን ሳይበቁ ተሸኝተዋል። በኒውዮርክ ማራቶን አንደኛ ለወጡ $100,000፣ ሁለተኛ ሆነው ለጨረሱ $60,000፣ ሶስተኛ ለወጡ $40,000 ይሸለማሉ።